ቆይ ምን እያደረኩ? ይሄማ በጭራሽ አይሆንም። አይሆንም። ልቀቀኝ! እጄ ልቀቀኝ! ልቀቀኝ! ቤዛስ የት ነው የሄዱት? ምንድነው እየተፈጠረ? ምንድነው እሱ? ይሄ ፖሊስ ምንድነው የሚያደርገው እዚህ? እናንተ ልጠይቃችሁ እንጂ ማን ነበር ሲጮህ ነበር? እንዴት ነው ያለችው? ምናልባት አንዱ ክፍል ወስዶ ቆለፈባት ነው። ማን ነው? ሳሚ። መጀመሪያው መጠባበቁ ደስ አላለኝም ነበር። ተከፋፍለን ነው የምንፈልጋት። የሰውዬው እኮ ሽጉጥ ይዟል። ምን ብላችሁ ነው የምትፈልጉት? ቆይ ምንድን ነው የተፈጠረው? የሆነ ጭንብል የለበት ሰው ገብቶ ነበር። ቤዛን ማግቷታል፣ እኛንም አግቶ ነበር። ራሳችን ፈተና ምርጠን ነው እኮ ያለነው። እኔ እዚህ ቆሜ መጠበቃችን አንተ ሽጉጥ ስለያዝክ ምናልባት አንተ በሽጉጥ ትፈልጋት ነው። ቤዛን ነው? ይኸው ድምፅ ይሰማኛል። በዚህ አቅጣጫ ይሆናል ምናልባት ሻው ላይ ተብሎ ነው የሚፈልገው። የት ብለን እንፈልጋት? ምን አይነት ጣጣ ውስጥ ነው የገባነው? አገኛችሁት? ምንም እኮ የለም፣ አላገኘናትም። ያ ፖሊስ አሁንም እየፈለጋት ነው። እሱ ፖሊስ አልገረመሽ? በዚህ ሰዓት በማይሆን ቦታ ላይ ተገኝቶ ምን አይነት ጥያቄ ነው የሚጠይቀው? ምናልባት እንደኛ እሱን ፈርቶ ይሆን እንዴ? ምንድን ነው የተፈጠረው? ምንድን ነው የሆናችሁት? ምናምን ብሎ 10 ጥያቄ ይጠይቃል። እንደዚህ አይነት አስቸጋሪ ሳለ የሚጠየቅ ጥያቄ ነው እኔ እንዴ? ምን አይነት ዘመን ላይ ነው የደረስነው? የሰው ህይወት ከማዳን ይልቅ ጥያቄ ማብዛት ከባድ እኮ ነው። ታውቂያለሽ፣ ይሄ ምን ማለት መሰለሽ? ይሁን አለ አይደል? አደን አለ። ሂጂና አድነሽ አይጥ ቤስቲያት ድመትን ኮራጀነን ቀብረር ብላ አልበላም ስትያት አንቺ በወጥመድ አድነሽ አምጥተሽ ይሄው ውርዬ አይጡን ቤስቲያት እምቢ እንደምትለው ነገር የለም። እንደዛ ማለት እኮ ነው። ምን አይነት ዘመን ላይ ደረስን? አልገረመሽም? ገናሽ ምን ነው? እኔ የገረመኝ ፖሊሱ በዚህ ሰዓት እንዴት እዚህ ሊገኝ ቻለ? ለምንና እንዴት እዚህ መጣ? እውነትሽን እኮ ነው። እኔ ራሴ ስንቱን ነገር ቀባጠርኩት እኮ ጭንቅ ስላለኝ እኮ ነገር ምሽ ምን ሊያደርግ ነው በዚህ ሰዓት ይሄ ፖሊስ እዚህ መጣው? የሆነ ነገርማ አለ። ልክ ነሽ፣ የሆነ ነገርማ አለ። የት ገባው? የት ነው ያለው ፖሊሱ? አንዴ እስኪ ላስብ፣ የጊዜ ስጪኝ፣ ትንሽ ላስብ እስኪ። ግራ ገብቶኛል፣ የራሴ ጭንቅ ብሎኛል እኮ። ምን አይነት አገኛችሁት? ወይ ወዴ ፈላ። ቢያገኛት ኖሮ አታያትም ነበር እንዴ? ሰው እኮ ነች። ቆሎ ወይ እስኪ ብቷ አይደለችም እኮ በኪሳቸውም ይዟት። እስኪ አንተ ደግሞ አንዴ ዝም በል። እነሱ ያውሩ። አላገኛችኋትም አይደል? ወይ ጉዴ ፈላ። ደገመችው። አዎ ቤት ውስጥ የሉም። ቆየት ሊወስዳት ይችላል። እሺ አሁን ተረጋግታችሁ ምን እንደተፈጠረ ንገሩኝና ለባልደረቦች አመለክታለሁ።
ከእናንተ የሚጠበቀው ፎርማል እንዲሆን መናገር ብቻ ነው። እሺ እናመለክታለን። ግን ኢንስፔክተር ነገሩ ያን ያህል አሳሳቢ አይደለም። በራሳችን መወጣት እንችላለን። ማለት እውነቱን ነው። የፖሊስ እርዳታና እገዛ የሚያስፈልገው ጉዳይ አይደለም። እኛ ነገሩን በራሳችን ቀልል አድርገን እንፈተዋለን። እንዴት ማለት? ቤዛን ጭምብል የለበሰ ሽጉጥ የያዘ አግቷታል እያላችሁ ነበር እኮ። ምናልባት እገዛ ሊያስፈልገን ይችላል። ግን መጀመሪያ ጥያቄ ይመልስልኝ። ምንድን ነው የምታወሪው አንቺ? ባለቤቷ አያስፈልግም አለ አይደል እንዴ? ለሱ ሚስቱ ናት፣ ለእኔ ደግሞ እህቴ ናት። እሺ፣ ስለዚህ የፈለኩት ነገር የማድረግ መብት አለኝ። ቆይ ከእናንተ ይልቅ በፖሊስ ተማመናለሁ እያልሽ ነው? መቼም ቢሆን በእኛ መተማመን ትችላላችሁ። የእኛ ዋናውና ትልቁ ዓላማችን ህብረተሰቡን በቅንነት ማገልገል ነው። ኢንስፔክተር በጣም አመሰግናለሁ። እሺ፣ ጥያቄሽ ምንድን ነው? እዚህ እንዴት ልትመጣ ቻልክ? እዚህ የመጣሁት አዎ፣ ለምንድን ነው? ያው የሌባው መምጣት፣ የቤዛ ታግቶ መወሰድና የአንተ እዚህ መገኘት ተራ መገጣጠም ሊሆን ይችላል። እውነተኛውን ምክንያት ንገረንና እኛም ስለተፈጠረው ነገር እነግርሃለን። ምን መሰለሽ፣ ቆይ እኛን የምትከታተልበት ምክንያት ምንድን ነው? ነው ወይስ እኛ የማናውቀው ሌላ ዓላማ አለ? ምግብ እንብላ። አይ ይቅርብኝ። ምን ማለት ነው? ምግብ የመብላት ፍላጎት የለኝም። ምግብ ፍላጎት ቢኖርሽም ባይኖርሽም መብላት አለብሽ። ለምን? እንዳልሞት ነው? ህይወትና ሞት በእኛች አይደለም፣ ግን እኛ ፈጣሪ እንዲረዳን የቻልነው መሞከር አለብን። የሌላ ሰው ህይወት እያጠፉ የራስን በመቀጠል ማለትሽ ነው? ልጄ እንደተናደርሽብኝ ይገባኛል፣ ግን አንቺ በዚህ መንገድ እኔን ማታስጨንቂ። ምን አደረግኩ? እባክሽን ልጄ እሺ በይኝና ምግብሽን በልተሽ መድኃኒትሽን ዋጪ። ነገርኩሽ፣ በሌላ ሰው የራሴን ህይወት ማስቀጠል አልፈልግም። አሁን ዊልቸሩን አምጪልኝ፣ ተነስቼ ማረፍ ነው የምፈልገው። በቃ እሺ እመጣልሻለሁ፣ ችግር የለውም። የዚህ ቤት መከራ ደግሞ መቼ ነው የሚያልቀው? ዞር በይ ልግባ። ምንድነው? ወዴት? ወደ ውስጥ ነው። ወይኔ የሆነ ሳይን እንግባ። እዚህ ቤት? ቆይ እሷ ማን ናት? የባለ መኪናው ሚስት ናት። ምን? ድምፅሽን ቀንሺ። እና ለምን ይዛት መጣ? እሱን ውስጥ ከገባን በኋላ እነግርሻለሁ። እንዴ የሄድከው ገንዘቡን ልታመጣ እንጂ ሰው አግተህ ለማምጣት ነው እንዴ? ሁል ጊዜም ሁለተኛና ሶስተኛ እቅድ ያስፈልጋል። በቀጥታ ገንዘቡን ማግኘት አልቻልኩም። ስለዚህ ምን? መጀመሪያ ወደ ውስጥ እንግባና እንነጋገራለን አልኩሽ እኮ። እንዴ ታዲያ እዚህ ሌላ የተሻለ የማምነው ቤት ስለሌለ ነው። እናቴ ቤት እንኳን መውሰድ አልችልም። ቆይ እዚህ ቤትስ ቢሆን? የምታወሪው ስለ ፖሊሱ ከሆነ እዚህ ቤት ለተወሰነ ጊዜ እንዳይመጣ የማድረግ ስራ ያንቺ ይሆናል። አሁን ራሱ እንዲደፍረ መጣ። ዘገየ እዚህ እንደሌለ ስላወቅኩ ነው የመጣሁት። እንዴት? ስንወጣ መኪናውን በር ላይ አይቼዋለሁ። የት? ገንዘቡ ያለበት ቤት የዘገየ መኪና ቆሞ? አዎ፣ ፖሊሱ የጠላታችን ቤት ነው ያለው። በቃ አሁን ልግባ በእናትሽ። እንዳልኳችሁ እኔ እዚህ ቤት የመጣሁበት ሌላ ምንም ምክንያት የለኝም። እና እዚህ በአጋጣሚ ነው የመጣሁት የምትለው እንድናምን ነው የምትፈልገው? አዎ፣ እዚህ አካባቢ ለስራ ጉዳይ መጣሁ። ሙሉ እውነቷን የምትናገረው በሙሉ ምንም ያሳምን ነገር የለም። ቆይ ምን ነካችሁ? እና ፖሊስ እየተጠራጠራችሁ ነው እንዴ? ቆይ ጭምብል ከለበሰ ሰው ጋር ተባብረሃል እያላችሁኝ ነው? አረ በፍጹም። የመርማሪ ነገሩን አረጋጋው እንጂ እኛ እንደዛ ልንል ፈልገን አይደለም። በእርግጥ ነገሩ አለ አይደል፣ ሁኔታው ግጥምጥም ሲብል እኮ ተጠራጥረን ነው፣ ግራ ገብቶን። ቆይ
ከውጭ ጀምሮ የቤዛን ድምፅ ሰምቼ የመጣው ነው ያልከኝ? ሳይሆን በር አካባቢ የሆነ የቆመ መኪና እና መኪናው ምንድን ነው? መርማሪ ባለ ጭምብሉ ሰውዬ መኪና ይዞ ነው የመጣው። በቃ ቤዛን ይዟታል ማለት ነው። መኪና እንዴ? ይሄማ ተራ ወንጀል አይደለም። ይሄ ተራ ሌባ ሊሆን አይችልም። ሆን ብሎ አስቦ አቅዶበት ነው የመጣው። ጭራሽ መኪና ይዞ ነው የመጣው። ይሄማ ግጥምጥሞሽ ሊሆን አይችልም። አልገረመሽም? ግን ምኑ? ሌባ በዚህ ልክ ተዘጋጅቶ መምጣቱ። ይበልጥ የገረመኝ የፖሊሱ ሁኔታ ነው። አሁንም እሱ ላይ ነሽ? የሚያወራው ነገር ሁሉ እኮ ምንም ልክ አይደለም። አንቺ ነበርሽ እኮ ከእሱ ጋር ካልተባበርኩ ስትይ ነበር። እና ለእህቴ ስል ነዋ። ምን ላድርግ? መልሰሽ ደግሞ ትጠረጥሪዋለሽ። የሚያወራው ነገር ሁሉ የተምታታ ነው። እሱማ እኔም ከዚህ በፊት የሚያወራውም የሚናገረውም ነገር ግራ ገብቶኝ አንድ ቀን አምኛውም ገብቶኝም አያውቅም። ቆይ ግን ምን? ጭምብል ያደረገውን ሰው የላከው ምናልባት ራሱ ፖሊሱ ቢሆንስ? ፖሊሱ? አዎ፣ ማን ያውቃል? ምናልባት ከ40 ሚሊዮን ብሩ መጥፋት ጀርባ የእሱም ሊኖርበት ይችላል። ኧረ ተይ፣ ዝም ብለሽ የማይመስል ነገር አታውሪ። ለምን የዚህን ያህል እሱን ታምነዋለህ? እኔ እያመንኩት አይደለም፣ ነገሩ ግን አይመስልም ነው ያልኩሽ። ከዚህ በላይ ምን ትፈልጋለህ? አታየውም እንዴ ሲቅበዘበዝ? ማለት እኔ ግን እርግጠኛ ነኝ የቱ ጋር ነው ያያችሁ? እዚህ ጋር ነበር መኪናው ቆሞ የነበረው። ለነገሩ እዚህ ጋር ቆሞ ይጠብቀናል ማለታችን ሞኝነት ነበር ኢንስፔክተር። ቆይ ቤቱ በጀርባ በኩል በር ምናምን አለው እንዴ? አዎ አለው። ምን ነው? በቃ በዛ ነው ሄዱት። ሊሆን ይችላል። እንደዛ ነው የሚሆነው። እናንተ ከውስጥ እኔ ደግሞ ከውጭ ነው የመጣሁት። በመሀል ሊያመልጡን የሚችለው በዛ በር ከሄዱ ብቻ ነው። የመኪናውን ታርጋ ታስታውሰዋለህ? ቀልቤን የሳበው እሱ ነው። ምኑ? ታርጋ የለውም። በዛ ላይ ደግሞ ውስጡ ላይ አንዳንድ እቃዎች ነበሩ እኮ። ምን አይነት እቃ? ለማንኛውም እሱን ለእኛ ተወው። እናንተ ግን ለመረጋጋት ሞክሩ። እኔ የምችለውን ነገር ሁሉ አደርጋለሁ። እንዴ ቤዛ ጠፍታ እንዴት ነው መረጋጋት የምችለው? ስሜት ይገባኛል፣ ግን ደግሞ እናንተ ራሳችሁን ለአደጋ ማጋለጥ ምንም ጥቅም የለውም። እና እግሬንና እጄን አጣጥፌ ቁጭ በል እያልከኝ ነው? እና ታዲያ ምን ማድረግ ትችላለህ? ለጊዜው አላውቅም፣ ግን ስለ ማንነቱ የምጠረጥረው ነገር አለ? አይደለም፣ በቃ ለነገሩ አመሰግናለሁ ለማለት ያክል ነው። ምስጋናው ቤዛ ከተገኘች በኋላ አይደርስም? ቤዛ መፈለጉ ላይ ግን ፖሊስ እንዲገባበት አልፈልግም። ለምን? እንዲሁም ፍላጎት ስለሌለኝ ብቻ። ወይስ የምትደብቁት ነገር አለ? ኢንስፔክተር፣ ጉዳዩን እኮ ለፖሊስ ያለማመልከት መብት አለን። እናማ አናመለክትም። በፍጹም መብት የላችሁ። እንዴ ማለት? በእኛ ስራ ውስጥ የመግባት መብት የላችሁ። ቤዛ እኮ ከጠፋች ትንሽ ሰዓታት እኮ ነው ያለው አይደል እንዴ? ቢያንስ እንኳን ያቺን ሰዓታት እንድንጠቀም እድሉን ስጠን። ጥሩ። በሰዓታቶች ተመልሳ የማትመጣ ከሆነ ግን እኔ ተመልሼ እንደምመጣና ጉዳዩን በፖሊስ እንደምንይዘው እንዳዘነጋ። ጥሩ። መልካም ጊዜ። እሺ፣ ለአንተም። ምንድን ነው የምናደርገው? እሱን ለእኔ ታየው። ምን ማለት ነው? እሱን ለእኔ ታየው አልኩሽ እኮ። ይልቅ አንቺ ዘገየ ብቻ ወደዚህ ቤት እንዳይመጣ አድርጊ። እሺ እሞክራለሁ። እሞክራለሁ ሳይሆን አድርጊ። እርግበም ወደዚህ ክፍል እንዳትገባ አድርጊ። እንዴ ማይ፣ እዚህ ሆነሽ ነው እንዳጣውሽ? ላሼ አንተ መጣል እንዴ? አዎ መጥቻለሁ እኮ። ሰላም እንዳለልሽ ተኝተሻል። የሄድክበት ጉዳይ ተሳካ? ተሳክቷል። ተሳክቷል ስትል? ያው ተሳክቷል፣ ትንሽ ይቀረዋል። ሰው አልጎዳህም አይደል? አረ በጭራሽ። ለነገሩ ገንዘብ መሰረቀስ ያው አይደል? እርግበ፣ አንቺ ጤናሽ ላይ ብቻ ትኩረት አድርጊ። ለኔ ለአንዲት ምንም ለማጠቅም ሴት ሲባል የዚሁ ለሶስት መመሰቃቀል አልነበረበትም። ምንም አልተፈጠረም አልኩሽ እኮ። አላምነህም። በምወደው ጓደኛዬ በአባትሽ አጽም እመልልሻለሁ። ምንድነው? ምኑ? ምንድነው? ምን እንደከታላችሁ? እስኪ ዞር በሉ፣ ዞር በሉ እስኪ። እንዴ
አልጋው ላይ ሰው አለ እንዴ? የምን ሰው? ዞር በሉልኝ እስኪ። እንዴ ምንድን ነው? ማናት? ምን አይነት ሰው ይሆንኩ እንዴ? ዘገይ ምን እያደረክ ነው? ጭራሽ ውሸታም፣ ሌባ፣ ሙያውን ለግል ጥቅሙ የሚያውል ወንበዴ ሊሆን እንዴ? ምን አይነት ነገር ውስጥ ነው እየገባ ያለሁት? እንዴት ሰው ታግታላችሁ? ነገርኩሽ እኮ ትመለሳለች እኮ። መቼ? ገንዘቡ እጃችን ሲገባ። ማለት ቆይ በሷ ተሻርተን ብር ልንቀበል ነው? እርግበ ሌላ አማራጭ የለንም። ለምን አትሰሚኝም? አማራጭም አለ። ምን? ልጅቷን ቤተሰቦቿ ጋር መመለስ። እንደዛ ማድረግ አልችልም እኮ። ለምን? እርግበ እባክሽ ልጅ እሱን ተይው። ላንቺ እንደሆነ እንደዚህ የሚያደርገው ታውቂያለሽ። እኔ ደግሞ እንደዛ አይሆንም እያልኳችሁ ነው። ከዚህ በኋላ ወደ ኋላ መመለስ አልችልም እኮ። ለምን? አንድ ጊዜ ጀምረነዋል። ከዚህ በኋላ ወደ ኋላ ማለት አይቻልም። እና ሰው እንግደል? ምንም እንደማትሆን ነገርኩሽ እኮ። እኔ በዚህ ጉዳይ ጭራሽ ልስማማ አልችልም። የኔ ልጅ እስቲ አንድ ጊዜ እንኳን እኔ የምልሽን ነገር ስሚኝ። እማ የምትይ ነገር እኮ ከሰብአዊነት የወጣ ነው። ቆይ ለምንድን ነው የማትሰሚኝ? እኛ እንደነሱ አይደለንም። በድለውናል ብለን አንበቀላቸውም። ቢሆንም እኔ ጭራሽ ይህን ማድረግ አልችልም። አንቺ ምንም ማድረግ አይጠበቅብሽም። አዎ አንቺ ምንም አታረጊም። ሁሉንም ነገር ለኛ ታዩ። እና ታዲያ አይቺ እንዳላየው እንደሆነ ነው የምትነግሩኝ? አዎ እኔ ዝም ብል ራሱ አጎቴ ዝም የሚል ይመስላችኋል? አንቺ ካልነገርሽው በምን ያውቃል? እዚህ ቤት መምጣቱ መች ይቀራል? ለተወሰኑ ቀናት እንዳይመጣ አድርጌዋለሁ። ጭራሽ ሌላ ጥፋት ለኛ ብሎ ስንት ነገር በሆነ ጭራሽ ከኔ ጋር እንደገና ልታረጊው ነው? ልጄ እባክሽን ነገሩን አታካብጂው። የልጅቷም ነገር ለኔ በጣም የሚጨንቀኝ ጉዳይ ነው። አንቺ ደግሞ አትጨመሪብኝ። እሺ አሁን የት ብለን ነው የምንፈልጋት? እኔ ለምን አትሰሙኝም? ያለን አማራጭ ለፖሊስ ማመልከት ብቻ ነው። አንቺ ልጅ ጤነኛ አይደለሽም እንዴ? አሁን ፖሊሱን አላምነው ምናምን ስትይ አልነበረም እንዴ? ግን ደግሞ ከዚህ የተሻለ አማራጭ የለንም ሳሚ። ቆይ ለምን ብሎ ተራ ሌባ ሊያገታት ይችላል? ይሄ ሌባ አይደለም ያገታት፣ እርግጠኛ ነኝ። እና ምን ሊሆን ይችላል? አላውቅም። ግን ደግሞ በጣም እያሰቃያት እንደነበረ ግልጽ ነው። ልቀቀኝ እያለች ስጮህ ነበር እኮ። ወይኔ እኔ ነኝ ጥፋተኛ። እንዴት? እኔ ሱራፌልን ፍታኝ ብዬ ባልይዘው ኖሮ ቢያንስ ቀድሞ ለቤዛ ይደርስላት ነበር። እሷ ማዳን ይችል ነበር። እሱማ እኔም ፍቱኝ ብዬ ባላዘገያችሁ ኖሮ እናንተም ታድኗት ነበር። አሁን ባለፈው ነገር እንደዚህ ቢሆን እንደዛ ባይሆን ማለቱ ምንም ትርጉም የለውም ሳሚ። አሁን ምን ማድረግ እንዳለብን ብቻ ማሰብ ነው ያለብን። እሺ ቆይ በእኛ አቅም የሚሆን ነገር ምንድን ነው? ምን እናስብ? እኔ እንጃ።
ምናልባት ያሉንን ጠላቶች ማን ሊጎዳት እንደሚችል ማሰብ ብቻ ነው ያለብን። አሁን እኔ እንደዛ ብዬ ላስበው የምችለው ሰው የለኝም። እስቲ ሳሚ ቀስ ብለህ ረጋ ብለህ አስብ እንጂ እርግጠኛ ትሁን እንደዚህ። ምናልባት እነ ሉሲ ሳሮን ምናምን ሽብሩ ይሆኑ እንዴ? ለምን እንደዚህ ያደርጋሉ እነሱ? እንዴ ሌባ ብለን እንዳገትናቸው አትርሳ እንጂ ምናልባት እኛ ሊበቀሉ አስበው ሊሆን ይችላል እኮ። አንተ ደግሞ የማይመስል ነገር አታውራ። ቆይ እሺ፣ አንቺ የምጠረጥሩ ሰው አለ? እኔ ችግሩን ያመጣውም ችግሩን የሚፈታውም ራሱ ፖሊሱ ይመስለኛል። እንዴት? ዛሬ እዚህ ቤት የመጣው በተራ መገጣጠም ሊሆን አይችልም። ቆይ ለምን ብሎ እንደዚህ ያደርጋል? አላውቅም። ምናልባት ቤዛን አዳንኩላችሁ ብሎ ጀግና መስሎ ለመታየትና ገንዘብ ለመቀበል ይሆን? እሱ እንኳን እንደዚህ አይነት ሰው አይመስለኝም። የማይመስሉ ሰዎች ናቸው አደገኞች። እሺ መፍትሄው ምንድን ነው? ንገረኛ። ለፖሊስ ማመልከት። ኖ በፍጹም ነው። ካልሆነ ደግሞ ኢንስፔክተር ዘገየን መከታተል። ማን ነው? እኔ እንጃ። ኢንስፔክተሩ ነው አይመስለኝም። በዚህ ሰዓት እንዴት ይመጣል እንዴ? እና የት ሄድ? ቤት የለው። ቤት የለው? ትዳሩ ሊፈርስ ነው ለማለት ነው። ለምን? ለእኔ ሲል ነዋ። ሌላ ለማን ይሆናል? ማለት ነግሬሃለሁ እኮ ቤትና መኪናውን ለመሸጥ እያሰበ ነው እና በዚህ ተጣልተዋል። እና እዚህ ነው የሚኖረው እያላችሁኝ ነው? አይ እስካሁን እንኳን የተፈጠረ ነገር የለም። በግልጽ አልተለያዩም። ስለዚህ እዚህ ለመኖር አይመጣም? አዎ አይመጣም። ታዲያ ማን ሊሆን ይችላል? በቃ እኔ እንጃ። በቃ ሂጅ ልክፈት። ምን ነው በር ለመክፈት ዘገየሽ? አየህ አልነገርኩም? አጎቴ ነው። ምን ነው በዚህ ሰዓት መጣ እንዴ? የእህቴ ቤት አይደለም እንዴ? በፈለኩት ሰዓት ብመጣስ? ለምን ሚስት ጋር አትሄድም ብዬ እኮ ነው። ዛሬ እዚህ ነው የማድረው። እዚህ? አዎ። ምን ነው? አይ ምንም። እንዴ እና ምንድን ነው በሩን ያዝሽው? እንድገባ አልፈለግሽም እንዴ? አረ እንደዛ አይደለም። እና ምንድን ነው? ሚስት ጋር አትሄድም? ትጠብቃለች እኮ። አልሄድም አልኩሽ እኮ። ለምን? ቆይ ግን በዚህ ልክ ለምን እንዳልገባ ፈለግሽ? ቤት ውስጥ የደበቅሽው ነገር አለ እንዴ? እንዴ ምን እደብቃለሁ? እኔ እንጃ። ደግሞ ጠጥተሃል እንዴ? ብዙም አይደለም። ሁኔታህን እያየሁት ነው። ምረት፣ አሁን ታስገብኛለሽ ወይስ አታስገብኝም? ምንድን ነው የምናደርገው? እሺ ለሰራነው ስራ መጋፈጥ፣ ሌላ ምንም አማራጭ የለንም። እኔም ወደ እስር ቤት፣ አንቺም ወደ ሞት ብለህ ጨርሰዋ። እንደዛ አላልኩም። ለነገሩ ከሌሎች ከሚገኝ ህይወት መሞት ይሻላል። አሁን ይሄ ሁሉ ልፋታችን መና ሊቀር ነው ማለት ነው? ሴራችን ብትል አይሻልም? አሁን በሩን ትለቂዋለሽ ወይስ አትለቂው? ወደ ቤት ወደ ሚስት ሂድ እያልኩህ እኮ ነው። ቤትም ሚስትም የለኝ ማለት በቃ የለኝማ። ዘገየ፣ እንዲህ እንደ ቀልድ የሚወሰን ነገር ነው እንዴ? የእህቴ ቤት ለመግባት ይህ ሁሉ ጥያቄ ምንድን ነው? ቆይ ሳላውቀው መርማሪ ሆንሽ እንዴ? ምንድን ነው? እኔ እንጃ። እስኪ ቆይ